ታህሳስ 6 2018 ዓ.ም ተናስልኝ እንደምናመሻቸው የኢትዮጵያ ቴሌቪዥን ቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይን ይዘን መጥተናል። ዋና ጉዳዮች ላስወዳችሁ። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሬ እጥረት ችግር የኢትዮጵያ ብሔራዊ ባንክ ባደረጋቸው ማሻሻያዎች መፈታቱን የባንኩ ገዢ ዶክተር ዮተካን ገለጹ። በመንግስትና የግል ዘርፍ ትብብር የሰሩ ስራዎች ለኢትዮጵያ ትልቅ ስኬት ያስመዘገቡ ስለመሆናቸው ተገለጸ። የመደመር መንግስት የተገበረው ሀገር በቀል የኢኮኖሚ እሳቤ ተጨባጭ ውጤት ካስገኘባቸው ዘርፎች አንዱ የቡና ወጪ ንግድ እድገት ነው። ከውጭ በሞሮኮ በተከሰተ የጎርፍ አደጋ 37 ሰዎች ህይወታቸውን አጡ። ከስፖርት የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረግ የአንድ ጨዋታ ሲጠናቀቅ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ቦርንማውዝን ያስተናግዳል። ከዜናዎቹ ጋር አንተነህ ደግፌ ነኝ። ዛሬ በአጀንዳ ጉዳይ የምናነሳው በዚህ የኢኮኖሚ መንገድ የግል ዘርፉን አቆርቁዞ የነበሩት ሁኔታዎችን የተለያዩ የኢኮኖሚ ሞዴል ማሻሻያ በማድረግ የመጡ ለውጦች ላይ ቆይታ እናደርጋለን። ለዚህም ደግሞ በአጀንዳን እንግዳ አድርገን የጋበዝ ነው በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ስራ አስፈጻሚ አቶ ሊቁ በነበሩ ናቸው። ሰዓቱ ሲደርስ ቆይታ የምናደርግ ይሆናል። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ኢትዮ መልህቅ ህዳሴው ግድብ ተጠናቋል። ጦር መዘ የነበሩ አካላት የሀገር ኃላፊነት ወስደው እየሰሩ ነው። በሀገር ጉዳይ እኩል መወሰን አቅም ያልነበራቸው ክልሎች ዛሬ በሀገር ጉዳይ በእኩልነት ይወስናሉ። መከላከያው ከፓርቲ ዘብነት ወደ ሀገር ጠባቂነት ተሸጋግሯል። ጠቅላይ ሚኒስትር አብይ ይህን ለውጥ መምራታቸውን ተከትሎ የጥላቻ ፕሮፓጋንዳው ማዕከል ሆነዋል። ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም ላይ ጠብቁን። የፌደራል ዋና ኦዲተር መስሪያ ቤት የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት ላይ የተገኙ የክዋኔ ኦዲት ክፍተቶች በተመለከተ በቂ ምላሽ አላገኘውም አለም። በተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የዋና ኦዲተር ግኝትን መሰረት በማድረግ ከስራና ክህሎት ሚኒስቴር ጋር ውይይት አድርገዋል። ከቋሚ ኮሚቴው ለተነሱ ጥያቄዎችም ከሚኒስቴር መስሪያ ቤቱ የመጡ የስራ ኃላፊዎች ምላሽም ሰጥተዋል። ህይወት አበበ ተጨማሪ አላት። የፌደራል ዋና ኦዲተር መስሪያ ቤት በስራና ክህሎት ሚኒስቴር የስራ ዕድል ፈጠራና የውጭ ሀገር ስራ ስምሪት አፈጻጸምን አስመልክቶ ባቀረበው የክዋኔ ኦዲት ሪፖርት ላይ የህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ከባለድርሻ አካላት ጋር ተወያይተዋል። የኦዲት ግኝቱን በተመለከተ ጥያቄዎች ተነስተው ማብራሪያ ተሰጥቶባቸዋል። የስራ ፈላጊዎች አመዘጋገብ አደረጃጀትና የስራ ዕድል ፈጠራን በተመለከተ የአንድ ማዕከል አገልግሎት መስጫ ጣቢያዎችን ለመክፈት በየዓመቱ ከታቀደው እቅድ አንጻር አፈጻጸሙ ዝቅተኛ ከመሆኑ በላይ ከተከፈቱት ውስጥ አንዳንዶቹ ለስራ ፈላጊዎች ተደራሽ ያለመሆኑ እና ቀልጣፋ የሆነ የአገልግሎት እየሰጡ አለመሆኑ ሚኒስቴር መስሪያ ቤቱ ከተቋቋመ በኋላ የአንድ ማዕከላት አገልግሎት በቴክኖሎጂ ታግዘው ለመጀመሪያ ጊዜ ያንን ስርዓት ተግባራዊ እንዲያደርጉት ተደርጓል። አንደኛ ወደ 1.3 ሚሊዮን የሚሆኑ ዜጎች ከዛ በኋላ ተመዝግበዋል። አጠቃላይ 3.5 ሚሊዮን ዜጎች በዚህ ስርዓት ተመዝግበዋል። በዚህ ስርዓት ሲመዘገቡ ይህን አገልግሎት ዜጎች እነዚህ ማዕከላት ጋር ብቻ እንዲመጡ ሳይሆን ዜጎች ያሉበት ቦታ ላይ ሆኖ ይህን አገልግሎት ማግኘት ያስችላል። የሞባይል አፕሊኬሽን አለ። በውጭ ሀገር ስራ ሰራተኛ ለማሰማራት በተቀባይ ሀገርና በኢትዮጵያ መንግስት መካከል የሁለትዮሽ ስምምነት ሰነድ በኩዌት ከጀርመን ኮንስትራክሽን ፌዴሬሽን እና
ከስዊድን ሜልጄን ማርኒንግ ኩባንያ ጋር የስምምነት ሰነድ የተፈረመ ቢሆንም ወደ ስራ ግን ያልገባ ሚኒስቴር መስሪያ ቤቱ ሲቋቋም የመጀመሪያ ዓመታችን ላይ 2014 40,000 ሰው ነው የተላከው ወደ ውጭ። 2017 መጨረሻ 503,000 ነው የተላከው። አሁን ላይ 800,000 ሰው ለመላክ ኢንክሉዲንግ የስኪልድ እና ሰሚ ስኪልድ 50,000 ሰው ልካለን ብለን አቀደናል። እየሰራን ያለነው ለውጥ አለው። የስምምነት ፊርማዎቻችንም ከአሁን ቀደም ያልነበረ ከረንትሊ እየመጣ ያለ በተለይ ባለፉት 3 ዓመታት የስኪልድ እና ሰሚ ስኪልድ ለመቀበል የሚያስችል ስምምነት ከሀገራት ጋር እየተደረገ ነው። የስራ ዕድል ፈጠራን ለማበረታታት ፈንድ ለማግኘት የሚያስችል የአሰራር ስርዓት አልተዘረጋም። ስታርታፕ አዋጁ ላይ አጠቃላይ ለስታርታፖች የሚሆን ፈንድን የተመለከተ ይቋቋማል ብሎ ያለፈዋል። ነገር ግን በተሻለ ደረጃ ልንፈታም ተቃርበናል። በአመት 30-40 ቢሊዮን ዴዲኬት የተደረገ ገንዘብ ለጥቃቅን አነስተኛና መካከለኛ ኢንዱስትሪዎች ይኖራል የሚል ነው። የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ በሚኒስቴር መስሪያ ቤቱ የሚከናወኑ የስራ ዕድል ፈጠራና ለስራው የሚውል ፈንድ የሀገር መሆኑን ገልጸው ፈንዱ ለታለመለት ዓላማ መዋሉን ግን ማረጋገጥ እንዳልተቻለ አብራርተዋል። ከዚህ ከስራ ፈላጊዎች አመዘጋገምና አደረጃጀትና የስራ ዕድል ፈጠራ ጋር በተመለከተ የነበሩ ክፍተቶች አሉ። ኦዲቱን አመላክቷል። አሁን ለማጠቃለያ ሲሰጥ ወደ 1.3 ሚሊዮን የሚሆኑ ተመዝግቧል ተብሏል። በጥሩ ጎን ወስደዋለሁ። ሌላ ከዚህ ከውጭ ሀገር የስራ ስምሪቶች በማመቻቸት ለሚመለከታቸው አስፈጻሚ ባለድርሻ አካላት ጋር በማስተዋወቅ እነዚህ የተመዘገቡ ዜጎች በወቅቱ የስራ ዕድል ተጠቃሚ እንዲሆኑ ማድረግ ላይ ተግባራዊነቱን ሊከታተሉ ይገባል የሚል አስተያየት ነው የምሰጠው። አሁን ያኔ እኛ ከኦዲት ያየነው ክፍተት የተሰጡ ፈንዶች አሉ። እነኚህ ፈንዶች ለታሰበላቸው ዓላማ ውሏል ወይ ብለን በምናረጋግጥበት ጊዜ በኦዲት ወቅት ማስረጃ ያልቀረበበት ሁኔታ አለ። ስለዚህ ፈንድ ማፈላለጉ ስርዓት ማፈላለጉ አንዱ ጥሩ ነገር ነው። የሚገኘው ፈንድም ለታሰበለት ዓላማ መዋሉን ሚኒስቴር መስሪያ ቤቱ መከታተል መቆጣጠር ይኖርበታል። ሌላው አሁንም ከዚህ ከፈንድ ጋር በተመለከተ ከዚህ ከፋይናንስ ተቋማት ጋር ያሉ የአሰራር ክፍተቶች አሉ። እነዚህን የጀመሯቸው አሉ። እነዚህ ከጋራንቲ ጋር በተያያዘ በረቂቅ ደረጃ ያሉ ህጎችም አሉ። እነኚህ ለራሱ ለፋይናንስ አፈላለጉ የራሱ የሆነ አስተዋጽኦ ስለሚያደርገው እነዚህ ተጠናክረው ቢቀጥሉ የሚል አስተያየት ነው የሚሰጠው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ በበኩላቸው ሚኒስቴሩ የውጭ ሀገር ስራ ፈላጊ ዜጎችን እንግልት በመቀነስ ረገድ እየሰራ ያለው ጥረት የሚበረታታ መሆኑን ገልጸው የክዋኔ ኦዲት ክፍተቶች ግን እንዲታረሙ አሳስበዋል። የብዙ ተሳትፎ የብዙ ኢንተረስትም ያለበት ነው። የብዙ ተሳትፎንም የሚፈልግ ጉዳይ ነው። ስለዚህ ቅንጅቶችን እናንተ ኢኒሼቲቭን በመውሰድ የቁጥጥርና ክትትል ስራ የሚያስፈልጋችሁ እስከታች ስለሚወርድ በዛ ላይ የእናንተን መስመርና ስርዓት ዘርግታችሁ ሁሉም ላይ ማየት መቻል አለባችሁ። በኦዲት ግኝቱ መሰረት የተከናወኑና ያልተፈጸሙ ተግባራትን በድርጊት መርሃ ግብሩ በተሰጠው ፎርማት መሰረት ተዘጋጅቶ ለሁሉም ባለድርሻ አካላት እስከ የካቲት 15 ድረስ እንዲቀርብም ቋሚ ኮሚቴው አሳስቧል። በአጀንዳነት ወደ ምናየው ጉዳይ እናመራለን። ተራማጅ ያልነበረው የኢኮኖሚ መንገድ የግል ዘርፉን አቆርቁዞች እንደነበረ ይገለጻል። ይህን የኢኮኖሚ ሞዴል ለማሻሻል በመደመር መንግስት የሰጠው ትኩረት ለግሉ ዘርፍ ስኬት አስተዋጽኦ የጎላ እንዲሆንም አድርጎታል። ባለፉት ጥቂት ዓመታት በመንግስትና የግል ዘርፍ ትብብር የተሰሩ ስራዎች ለኢትዮጵያ ትልቅ ስኬት ያስመዘገቡ ስለመሆናቸውም ተመላክቷል። መሐመድ አልቃድር ተጨማሪ አለው። አብዛኛው የሚወጡ ፖሊሲዎች አምራቹን የሚያበረታቱ ናቸው። ይህ ምስክርነት በአምራች ዘርፉ ላይ የተሰጠውን ምቹ የፖሊሲ መደላድልና በኢትዮጵያ የኢኮኖሚ ምህዳር ላይ ለዓመታት የነበረው ጭጋግ እየተገፈፈ ስለመሆኑ ማሳያ ነው። በቀደመው ጊዜ በኢትዮጵያ መንግስት የተሞከረውና የከሰረው የኢኮኖሚ አካሄድ መንግስት እጁን በገበያው ላይ በጥልቀት እንዲያስገባ ያደረገ በመሆኑ የተፈጠሩ ጉድለቶችን የማስተካከል ሚናው ያነሰ፣ ኢኮኖሚውም የደከመ እንዲሆን አድርጎት ነበር። ነገር ግን ከቅርብ ጊዜያት ወዲህ የተጀመረው የትብብር ኢኮኖሚያዊ ሞዴል በገበያው ላይ ፍትሐዊነትን ያሰፈነ
ስለመሆኑ የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ስራ አስኪያጅ ሀብታሙ ኃይለ ሚካኤል ይገልጻሉ። ዓለም ላይ ተሞክረው በሀገራችንም ተሞክረው ውጤት ያላመጡ ወይም ደግሞ ያልሰሩ የኢኮኖሚ ሞዴሎች አሉ። አንደኛው የጭራሽ የመንግስትን ጣልቃ ገብነት የማይፈልግ የግሉ ባለሀብት ብቻ መሪ ተዋናይ የሚሆንበትና ሁለተኛው ሞዴል መንግስት ብቻውን ኢኮኖሚ ውስጥ መሪ ተዋናይ መሆን አለበት ብሎ የሚያምን ይሄም በተለያዩ ጊዜ በሀገራችንም የተሞከረ ያልተሳካ። ስለዚህ የመደመር መንግስት ሁለቱም ችግር አለባቸው፣ የሀገርን ልማት ለማረጋገጥ ብልጽግናን ለማምጣት አይችሉም ብሎ ያምናል። ስለዚህ ለባለሀብቱ ብቻ ብንሰጠው ባለሀብቱ በሀገራችን በነበሩ ችግሮች በቂ ካፒታል ያላዳበረ ባለሀብት፣ በቂ አደረጃጀት ያሌለው ባለሀብትና እውቀትም ያንስ ስለሆነ ብቻውን ኢኮኖሚውን መምራት አይችልም ብሎ ያምናል። ሁለቱም በተናጠል እድገትን የምንፈልገውን ብልጽግና ሊያመጡ አይችልም የሚል እሳቤ ይዞ ነው የመደመር መንግስት አዲሱን የኢኮኖሚ ሞዴል ለመተግበር የተነሳ ማለት ነው። የመንግስትና የግሉ ዘርፍ አጋርነት ሞዴሎች እንዲስፋፉ የፖሊሲ ድጋፎችም ለግሉ ዘርፍ መደረጋቸው በርካቶችን በኢኮኖሚው ላይ ድርሻቸው እንዲጎላ ያደረገ ነው። ያለው የፖሊሲ ሁኔታ ጥሩ ነው። ስለዚህ ከዚህ አኳያ ያበረታታል የሚል እምነት አለኝ። አሁን በውስጥ ያለነው ያመረትን ያለነው ሰዎች ብቻ ሳይሆን አዳዲስም ከውጭ እንዲገቡ የተለያየ ንግድ ላይ ሊሆን ይችላል፣ የተለያየ ስራ ላይ ያሉ ብዙ ባለሀብቶች አሉና እነሱም ሃይኖት ብለው ወደዚህ እንዲገቡ ያበረታታል የሚል ጽኑ እምነት አለኝ። በመንግስትና በግሉ ዘርፍ ትብብር በጋራ ስኬት ተመዝግቧል ያሉት ጠቅላይ ሚኒስትር አብይ አህመድ ትብብሩ ተራማጅ ያልነበረውን የኢኮኖሚ ሞዴሎች አክሳሪ እንደነበሩ ማሳያዎች ናቸውም ብለዋል። አብዮታዊ ዴሞክራሲ ተራማጅ የፖለቲካ ልሂቃንና የኢኮኖሚ ልሂቃንን በእኩል አይን አያይም። ግን አይታችኋል፣ እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር። ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። አረንጓዴ አሻራ ብዙ ጊዜ ብየዋለሁ። 48 ቢሊዮን ዶላር ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩ። አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ? መሬቱን ያለውን ሀብት ይዞ ባለሀብት አምጥቶ 70-30 40-60 እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች ማንኛውም ነገር ቢያንስ 30% ሼር አዲስ አበባ አለ። በምን ሰራሄ? በመንግስትና በግል በመንግስትና በህዝብ ትብብር። ኢትዮጵያ ተግባራዊ እያደረገች ያለው አዲሱ የትብብር የኢኮኖሚ ሞዴል ፍትሐዊ፣ ፉክክር ያለበትና ቀጣይነት ያለው የገበያ ስርዓት እንዲፈጠር በማድረግ የኢኮኖሚ እድገቱን ወደ አዲስ ደረጃ እንደሚያሸጋግረውም ብዙዎች ተስፋ ሰንቀውበታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ስራ አስፈጻሚ አቶ ሊቁ በነበሩ እንግዳችን አድርገን እዚህ ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። በጣም አመሰግናለሁ አቶ ሊቁ። አመሰግናለሁ ስለተቀበላችሁ። እንግዲህ የመደመር መንግስት የገበያን ፍትሐዊነት ማረጋገጥ፣ ትብብርን የሚያሳድጉ ተቋማት መገንባትና ህገወጥ አሰራሮችን መቀነስ ላይ ያስቀመጣቸው እሳቤዎች አሉና ውጤቶቹ እንዴት ይገልጿቸዋል? አመሰግናለሁ። በመደመር መንግስት እሳቤዎች የተቀመጡት የመፍትሄ አቅጣጫዎች ወይም ችግሮቻችንን የምናሸንፍበት አሸንፈን የምንወጣበት መንገዶች እጅግ ውጤታማ ናቸው። በመጀመሪያ እያንዳንዱን ችግር በአግባቡ እየለየ የችግሩን መንስኤ የችግሩ ምንጮች የተነተነና መውጫ መንገድን በሚገባ መልኩ ያስቀመጠ ነው። እነዚህ ችግሮች መነሻቸው ምንድነው? እነዚህ ችግሮች ለመፍታት የሄድንበት መንገድ ምንድነው? የተከተላቸው ስልቶች ምንድነው? የቱ ጋር ነው ስብራቱ የገጠመው ነው የሚለውን በአግባቡ በመለየት በማከም የተሄደበት ሂደት ነው። አጠቃላይ ወቅታዊ ችግሮችን የመፍታት አቅጣጫ ብቻ ሳይሆን ችግሮችን እንደ አጋጣሚ በመውሰድ ችግሮችን በፍጥነት የመፍታት ችግሮቹን ስንፈታ ደግሞ የዛሬውን ችግሮች ብቻ ሳይሆን የነገውንም ሀገር የምንፈጥርበትን አቅጣጫ የመከተል ስልት ነው የተካሄደው። ገበያ ውስጥ ያለውን ፍትሐዊነት ወይም የገበያውን ህጋዊነት ከማስተካከል አኳያ ገበያው ለምን ነበር ሲረበሽ እየቆየ በአግባቡ የታየበት ነው። በመደመር መንግስት እሳቤ ትልቁ የገበያው ችግር ምንድን ነው? የሀገራችን የገበያ ችግር በፍላጎትና በአቅርቦት መሀል ከፍተኛ ለመመጣጠር ነው ያለው። ይሄ መሰረታዊ ችግር ባልተፈታበት ሁኔታ
የምትፈጥረው ወይም የምትዘረጋው የቁጥጥር ስርዓት ገበያውን ፍትሐዊ ሊያደርገው አይችልም፣ ህጋዊም ሊያደርገው አይችልም፣ ጤናማም ሊያደርገው አይችልም። ስለዚህ ምርትና ምርታማነት በአግባቡ ማደግ አለበት። ይህንን ውጤታማነቱን በተለያዩ የሸቀጥ አይነቶች ወይም የምርት አይነቶች ማየት እንችላለን። የግብርና ምርት እንውሰድ ለምሳሌ። የግብርና ምርት እጥረት ሀገራችን ውስጥ የተከሰተው ዛሬ አይደለም። 2004 ተገምግሟል። ከፍተኛ ኢንፍሌሽን ሀገር ውስጥ በነበረበት ሰዓት የተቀመጠው አቅጣጫ ምንድን ነው? ምርትን የማሳደግ ወይም ምርትና ምርታማነትን የማረጋገጥ ሂደት ረጅም ጊዜ የሚወስድ ስለሆነ በብዛት ከሚያመርቱ ሀገሮች የግብርና ምርት ጭኖ ወደ ሀገር ውስጥ ማስገባት፣ የኢንዱስትሪ ምርትንም አምጥተህ በሸማቾች በኩል ማከፋፈል ነው። ይሄ ትክክለኛ ችግራችንን የሚፈታ መንገድ ነበር ወይ ብለን ማየት እንችላለን። ቁጥሮች ስላሉ 2003 2004 ስንዴን እንደ ምሳሌ ብንወስድ የሀገሪቱ ጠቅላላ ፍላጎት የገበያው ፍላጎት ከ30 ሚሊዮን አይበልጥም። ነገር ግን ከውጭም አምጥተን ሀገር ውስጥም አምርተን ስንሸፍን የነበረው በጣም ዝቅተኛ ቁጥር ነው። በገበያ ውስጥ 30% 40% ክፍተት ያለበት የ21 ሚሊዮን የ30 ሚሊዮን ክፍተት የሚታይበት ከፍተኛ እንትን ነበር። ሸማቹም በአግባቡ ተጠቅሟል ወይ ከኑሮ ውድነት ታድገነዋል ወይ ብለን ስናይ ተገቢውን ውጤት አላስመዘገበም። መንግስት ስንዴ አምጥቶ በሚያከፋፍል ሰዓት ሀገሪቱ ውስጥ የተፈጠረው ይህን መሰረት ተደረገ። ከዚህ ክራይ በአቋራጭ ለመክበር የማበጠሪያ ማሽኖች፣ የዱቄት ፋብሪካዎች በጣም የፈሉበትን ሂደት ከነሱ ደግሞ ዱቄትን ወስዶ በአቋራጭ ሸማቹ ጋር ሳያደርስ ለመጠቀም ብዙ ቁጥር ያላቸው ሻይ ቤቶች፣ ዳቦ ቤቶች የተከፈቱበት በአግባቡ ግን የማያዳርሱበት። ስለዚህ ሸማቹንም በአግባቡ አልጠቀመም፣ የገበያውን ጉድለትም በአግባቡ አልዘጋም። ነገር ግን አሁን በብልጽግና ሀሳቤ በሚመራው መንግስት፣ በመደመር ሀሳቤ በሚመራው መንግስት የተከተልነው ስትራቴጂ ከመሰረቱ ችግርን የሚፈታ ምርትና ምርታማነትን መጨመር። ይህን ስናደርግ ደግሞ አዳዲስ አሰራሮችን አዳዲስ ፈጠራዎችን በማካከል የበጋ መስኖን መውሰድ እንችላለን። የማይታሰብ ከዚህ ፊት ያልተተገበረ አርሶ አደሮቻችን በአመት አንድ ጊዜ አምርተው ሌላውን ጊዜ ቁጭ ብለው የማምረቻ መሳሪያቸው ስራ ፈቶ እነሱ ስራ ፈቶ የሚቀመጡበትን ሂደት በመቀየር በሰፊው ስንዴን በማምረት ፍላጎታችንን የቻልንበት በዛን ዘመን የነበረውን 30 ሚሊዮን ኩንታል መሸፈን ያልቻልንበትን ሂደት ዛሬ ደግሞ ባደገው ፍላጎታችን በጨመረው ህዝብ ቁጥር እስከ 50 ሚሊዮን እስከ 60 ሚሊዮን ያለውን የገበያ ፍላጎት የዘጋንበት ከፍተኛ ምርት ያመረትንበት የተመረተው ምርት ሁሉ ለገበያ ይወጣል 25-30% ለገበያ ይወጣል ተብሎ ይታሰባል። ይህን ያሳካንበት ሂደትና ውጤታማ ነው። በኢንዱስትሪ ምርት መውሰድ እንችላለን። ሲሚንቶ ግብይት ውስጥ የነበረው ችግር ምንድን ነው? እዛ ውስጥ የነበረው ሌብነት፣ እዛ ውስጥ የነበረው ኪራይ ሰብሳቢነት ከምንድን ነው የመነጨው? ከፍተኛ የፍላጎትና የአቅርቦት ስንትናል መለያየት አለ። ስለዚህ ስንከተል የነበረው 3-4 መመሪያዎች ነው። የግብይት የቁጥጥር መመሪያ አንድም ውጤታማ አልሆነም። እንደውም አስፈላጊ ያልሆኑ ኃይሎች ምንም በማምረት ሂደት ውስጥ አስተዋጽኦ የሌላቸው ምርትን በመቆጣጠር ብቻ ዋጋን በማናር የሚጠቀሙ ህዝቦችን ከማበራከት የዘለለ መፍትሄ አላመጣም ነበር። ነገር ግን የግሉን ሴክተር መደገፍ ኢንዱስትሪዎች እንዳይስፋፉ ተደርጎ የነበረውን እቀባ በማንሳት ተጨማሪ ኢንዱስትሪ ወደ ገበያ እንዲገባ ማድረግ ብቻ ሳይሆን ኢንዱስትሪውን እንደ ግል ኢንዱስትሪ ክቡር ጠቅላይ ሚኒስትሩ ሳይቀሩ በቅርብ እየተከታተሉ ያሳኩት። ይሄ ሲሳካ ሁሉም ነገር አብሮ የተፈታበት ሌብነቱም፣ ስርቆቱም፣ ገበያውም የተረጋጋበት ሂደት ነው። ስለዚህ እሳቢዎቹ ዝም ብሎ ሀሳብ ብቻ ሳይሆኑ በተግባርም የተቀበሉና ውጤታማ ናቸው ማለት ፈልጋለሁ። ስለዚህ የመደመር ሀሳብ ውስጥ አንዱ መንግስትና የግል ዘርፍ በተናጠል ከመራመድ ይልቅ ቅድም እሳቸውም ተጠቅመናል ኢንሰርሽንና በትብብር ለሀገር ብልጽግና መስራት እንደሚጠበቅባቸው እንደዚሁም ደግሞ የመፍጠር እርሶም አንስተውታል እና የመፍጠን ሁለት ሀሳቦች መፍጠን እነዚህን የመዝለል ሀሳቦችን መፍትሄ አድርጎ ያስቀምጣል የመደመር መንግስት መጽሐፍ ላይ። እነዚህን ሀሳቦች እንዴት እውን ማድረግ ይቻላል? የኢትዮጵያ ብልጽግና ማረጋገጥስ ከዚህ አንጻር እንዴት ይቻላል የሚለውን ማጠቃለያ እናድርገው። ጥሩ ይቻላል፣ እየተቻለም ነው። በጎ ጅምሮች፣ ጥሩ አመላካቾች አሁንም በዜና ወጃ ሲነገር እንደነበረው ውጤታማ ስራዎች ተሰርተዋል። የዚህ ሀሳብ ምንጩ እንግዲህ ሀሳቦቻችንን የልማት እምቅ አቅሞቻችንን በተበታተነ መልክ ሳይሆን በመደመር እሳቤ ተሰብስበን አደራጅተን አከማይተን ስንጠቀመው ነው ብልጽግና ማረጋገጥ የምንችለው ከሚል እሳቤ የመነጨ ነው። ይህን ስናደርግ በጀመርንበት መንገድ ወይም ስንሄድ በቆየንበት መንገድ ይሄን አይደለም።
ብዙ የተከማቹ ችግር አሉብን። ያልሰራናቸው የቤት ስራ አለብን። ያልተመለሱ ጥያቄዎች አሉብን። የትላንት ጥያቄዎች አሉብን። የዛሬም ጥያቄዎች አሉብን። የነገ ደግሞ ምላሽ ማግኘት ያለባቸው ጥያቄዎች አሉ። ይህንን መመለስ የምንችለው ፈጠራን በታከለ አካሄድ መምጣት ያለበትም ልማት ወይም መመለስ ያለበትም ጥያቄ ደግሞ ዝም ብሎ ሳይሆን ፍጥነትን የተሞላ ስለሆነ የሰፊ ህዝብ ሀገር ናት። የብዙ ወጣቶች ሀገር ናት። የኢኮኖሚ ጥያቄ አለ። የማደግ ለነገ ብሎ የሚያድር ነገር የለበትም። ተስፈንጥረን መውጣት አለብን። ችግሮቻችን ፈታ የሚሰጡ አይደለም። ጊዜን ማዕከል ባደረገ ሁኔታ መሄድ አለብን። ዓለም ተለዋዋጭ ስለሆነ ፈጣን ልማትን ፈጣን ለውጥን እያስተናገድን ያለንበት ጊዜ ስለሆነ ዘገምተኛ ከሆን ወደ ኋላ ልንቀር እንችላለን። መፍጠር እንዲሁም ደግሞ መዝለል መስፈንጠርና ወደ መንፈልግበት መዝለል ስንል አንዳንድ ያላስ ቢሮክራሲዎችን ጥሶ የመሄድን ነገር ሁሉ ያካትታል። አሳሪ የሆኑ ለልማቱ ለእድገቱ ጠቃሚ ያልሆኑ ነገሮችን አቮይድ ማድረግ፣ ሁለተኛ ደግሞ ቴክኖሎጂዎችን አሰራሮችን መቅሰም ማላመድ መፍጠር፣ እነዚህ ነገሮች ይዘን ያለንበት ተራራው ግርጌ ነው። ከተራራው ግርጌ የሚያሻግረንና የሚያወጣንን ከፍታ መሄድ አለብን፣ መስፈንጠር አለብን። የምናደርገው ደግሞ በመደመር መንግስት በተቀመጠው እሳቤና ከእሳቤው የሚመነጭ ፍኖተ ካርታን ተግባራዊ ስናደርግ ነው የሚል ነው። በጣም ነው የማመሰግነው። በንግድና ቀጠናዊ ትስስር ሚኒስቴር የሀገር ውስጥ ንግድ መሪ ስራ አስፈጻሚ አቶ ሊቁ በነበሩ በምሽት እዚህ ስቱዲዮአችን ድረስ ተገኝተው ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። መልካም የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያሉ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። እየተከታተላችን ስለሆነ እናመሰግናለን። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሬ እጥረት ችግር የኢትዮጵያ ብሔራዊ ባንክ ባደረጋቸው ማሻሻያዎች መፈታቱን የባንኩ ገዢ ዶክተር ኢዮብ ተካልኝ ገለጹ። የዋጋ ንረትን ወደ ነጠላ አሃዝ ለማውረድ ባንኩ ጥብቅ የገንዘብ ፖሊሲ እርምጃዎችን መውሰዱንም ተናግረዋል። ባልደረባችን ጌታቸው ባልቻ ከኢትዮጵያ ብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ ጋር ቆይታ አድርገዋል። የብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ በቅድሚያ ስለ ጊዜዎት ከልብ ነው የማመሰግነው። እንግዲህ በለውጡ ዓመታት የኢትዮጵያ ብሔራዊ ባንክ የተለያዩ ሪፎርሞችን አከናውኗል። እነዚህ ሪፎርሞች ምን ውጤት አስገኙ? የኢትዮጵያ ብሔራዊ ባንክ አሁን ያለበት ቁመናስ ምን ደረጃ ላይ ይገኛል ብሎ ማንሳት ይቻላል? እንደምታውቀው ያው በሀገር በቀል ኢኮኖሚ ማሻሻያው አንዱ ቁልፍ የትኩረት ኤሪያ የማክሮ ማሻሻያ ነው። እንደ አንድ ማክሮ ተቋም ብሔራዊ ባንክም ይህንን ማሻሻያ መሸከም የሚችል ተቋም እንዲሆን በርካታ ስራዎች ሲሰሩ ቆይተዋል። አጠቃላይ ፋይናንስ ስርዓቱ ጤናማ፣ ትርፋማ እና አስተማማኝ ሆኖ እንዲቆይ የፋይናንስ ስርዓቱን የማጠናከር በርካታ ስራዎች ይሰራሉ። ያው ኢትዮጵያ የዲጂታል ስትራቴጂ አላት። የዲጂታል ፔመንት ስትራቴጂ ቀርጾ መተግበር ያን በማስፋት ስራ ላይ ነው የቆየው። ተቋሙን ደግሞ በአጠቃላይ ከሌሎች ማዕከላዊ ባንኮች ጋር እኩል ቁመና ያለው ተቋም መሆን አለበት። በአሰራሩ፣ በሰው ኃይሉ፣ በቴክኖሎጂው የዘመነ ማለት ነው። እነዚህ የሪፎርም ስራዎች ነው እንግዲህ በብሔራዊ ባንክ ውስጥ እየሰራን ያለ ነው። እነዚህ የሪፎርም ስራዎች በጣም በጥሩ ሁኔታ
ተጠናክረው እየቀጠሉ ነው ያሉት። ኢትዮጵያ በተለይ በ2017 ዓመተ ምህረት ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ገብታለች። በዚህ ማሻሻያ ቁልፍ ተግባራት መካከል አንዱ የውጭ ምንዛሪው በገበያ የሚወሰንበት አሰራር ተግባራዊ ተደርጓል። ይህ ምን ውጤት እያስገኘ ነው? የውጭ ምንዛሪ ማሻሻያው የኢትዮጵያን ኢኮኖሚ ነው እጅ ቶርች አስሮ የቆየ ብለን የምንገልጸው አይነት ነበር የነበረው። ከዛ ወጥቶ የውጭ ምንዛሪ የምንለው የዓለም አቀፍ ዋጋ ማለት ነው። ይሄ ዋጋ አንተ ያለህ ምርት በዓለም አቀፍ ገበያ ይፈለግ አይፈለግ የሚለውን የሚያሳይ ዋጋ ነው። አላግባብ ዋጋህን ሰቅለ ቁጭ ካልክ ያው ማንም መተው አይገዛህም። አላግባብ ደግሞ ዋጋህን መውረድ የለበትም። በገበያ የሚተዳደረው የውጭ ምንዛሪ ስንል ምን ማለታችን ነው? የኢትዮጵያ የውጭ ምርቶች እንዲበረታቱ የውጭ ንግዳችን እንዲያርግ እንዲሰፋ አላግባብ የሰቀለውን ዋጋ ማስተካከል ማለት ነው። አሁን በዚህኛው 5 ወር ያለውን ዳታ ብታይ የኢትዮጵያ አጠቃላይ ከረንት አካውንትም ካፒታል አካውንትም ፖዚቲቭ ነው። የማለት ማለት ነው ካወጣነው በላይ ያገኘነው ነው የሚበልጠው ማለት ነው። ይሄ አንዱ የሆነበት ምክንያት የሐዋላ ስለጨመረ፣ ኤክስፖርት ስለጨመረ እንዲሁም የውጭ ኢንቨስትመንትም ስለጨመረ ነው። እንግዲህ የኢትዮጵያ ብሔራዊ ባንክ ከቁልፍ ተግባራቱ አንዱ እንግዲህ ዋጋን ማረጋጋት ነው፣ በገንዘብ ፖሊሲ ማለት ነው። አሁን ከሪፎርሙ ጋር ተያይዞ በገንዘብ ፖሊሲ እርምጃዎች የዋጋ ንረትን ከማረጋጋት አንጻር ምን ውጤቶች ተገኝተዋል? በአሁኑ ወቅት የዋጋ ግሽበት እየተረጋጋ መጥቷል። እዚህ ውስጥ እንግዲህ የብሔራዊ ባንክ ሚና በጣም ትልቅ ነው። አንዱ ሚናው አንዱ ብቻ ሳይሆን ዋነኛው ሚናው ዋጋ ማረጋጋት ስለሆነ ፕራይስ ስታቢሊቲ የምንለው ፕራይስ ስታቢሊቲ ስንል የውጭም የውስጥም ዋጋ ማለት ነው። ብሔራዊ ባንክ ለዚህ ስራ እንዲያግዝ አንደኛ የገንዘብ ፖሊሲው ጠበቅ ያለ ሆኖ እንዲቆይ አድርጓል። ዋጋ እየተረጋጋ መጥቶ የዋጋ ግሽበት በኖቬምበር ወር ያው እንደሰማው ወደ 10.9 ወርዷል። እንደ ብሔራዊ ባንክ ያስቀመጥነው ጎል አለ። በአመቱ መጨረሻ ወደ ሲንግል ዲጂት ለመድረስ ነው አቅደነው እየሰራን ያለ ነው። ይህንን ዋና ግባችንን የሚያሳካ ስራ አጠናክረን የምንቀጥል ይሆናል። ይሄ የዋጋ መረጋጋት ለአጠቃላይ ኢኮኖሚ እንቅስቃሴው በጣም ወሳኝ ነው። ለዜጎቻችን የኑሮ ሁኔታ በጣም ወሳኝ ነው። ስለዚህ ብሔራዊ ባንክ ይህንን እንደ ትልቅ አጀንዳ ይዞ በሰፊው የሚሰራበት ነው የሚሆነው። እስካሁን ባገኘነው ስኬት በጣም ደስተኞች ነን። ግን ቀጥለንም አጠናክረን የምንሰራው እና በአመቱ መጨረሻ ወደ አስቀመጥነው ግብ ለመድረስ የምንሰራ ነው የሚሆነው። እሺ፣ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ላነሳናቸው ጥያቄዎች ዝርዝር ያለ ሰፊ ማብራሪያ ነው የሰጡን። በተመልካቾቻችን ስም ከልብ ነው የምናመሰግነው። እኔም አመሰግናለሁ። ኢቢሲ ብሔራዊ ጥቅምን በተመለከተ የጋራ መግባባት እንዲፈጠርና ገዢ ትርክትን ለመገንባት እያደረገ ያለው ጥረት ተጠናክሮ መቀጠል እንዳለበት በተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አሳሰበ። በምክር ቤቱ የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ እውነቱ አለነ ኢቢሲ ተወዳዳሪና ተመራጭ ሆኖ እንዲወጣ ቋሚ ኮሚቴ አስፈላጊውን ድጋፍ ለማድረግ ቁርጠኛ መሆኑን ገልጸዋል። በተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት የኢቢሲን የሪፎርም ስራዎች ምልከታ አድርገዋል። ቶማስ ኃይሉ ተጨማሪ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ባለፉት 3 ወራት እያከናወናቸው ያሉ የለውጥ ስራዎችን በሚመለከት በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ገለጻ ተደርጎላቸዋል። በመሆኑም ኢቢሲ በሀገር መንግስት ግንባታም፣ በህብረ ብሔራዊ አንድነት፣ በብሔራዊ ጥቅም፣ በገዢ ትርክት እንዲሁም በሁለንተናዊ ብልጽግና ዙሪያም ትኩረት አድርጎ እየሰራቸው ስላሉ መጠነ ሰፊ ዘገባዎች ገለጻ ተደርጎላቸዋል። ፈጠራዎቻችን፣ ፍጥነቶቻችን፣ ሁሉም ጉዞዎቻችን እነዚህን ፒላር ታሳቢ ያደረጉ ናቸው። ካለፉት 3 ወራት በፊት ግን ይሄ አልነበረም። ዜና ቻናል እንደፈለገ ነው የሚሰራው። አፋን ኦሮሞ እንደፈለገ ነው የሚሰራው። ሶማሊኛውም እንደፈለገ ነው የሚሰራው። ሀገረ መንግስቱ ምን እያሰበ ነው የሚሉን እነዚህ ፒላሮች ላይ መሰረት ያደረጉ የሀገረ መንግስቱን እሳቤዎች ነው በሁሉም የሀገር ውስጥም የውጭ ቋንቋዎችም እንዲሄዱ የምንፈልገው። ወደ ወል ትርክት፣ ወደ አሰባሳቢ ትርክት የምንመጣው ኮር የሆኑ እሳቤዎቻችን ከዚህ ለሁሉም በሁሉም ቋንቋ ተደራሽ ማድረግ ስንችል ነው። ዲጂታል ሚዲያችንም በዛ እሳቤ በሰፊው እየሰራንበት ያለው ለዚህ ነው። የቋሚ ኮሚቴ አባላቱም ጥያቄዎችና አስተያየቶችን አንስተው ማብራሪያ ተሰጥቷቸዋል። ውግንናው የፐብሊክን ኢንተረስት አድሬስ ማድረግ ነው ኦብቪየስሊ የሚታወቀው። ከዚህም የተለየ
ኃላፊነት ይኖረዋል ብለን አናስብም። ግን ፕራክቲካሊ ያያቸዋቸው ችግሮች እንዴት ነው አይደንቲፋይ ስታደርጉ ከዚህ አኳያ መስተካከል አለባቸው ብላችሁ የምታስቧቸው ነገሮች ምንድን ናቸው? ለህዝብ ፍላጎት፣ ለሀገር ሁለንተናዊ ብልጽግና፣ ለሀገር እድገት፣ ለህዝብ ጥቅም የመቆመን ጉዳይ ነው። እነዚህ ወደ ፒላር ተንትነን አስቀምጠን ነው ወደ ስራ የገባ ነው። ያ ነውና ብዙም በዛ ደረጃ የውግንና በፊት ያልነበረ አሁን የቀየር ነው አይደለም። በፊት በአግባቡ ያልተሰራበት አሁን የሀሳብ ግልጽነት የመፍጠር ሁኔታ ነው። ይሄን እስከ ባለሙያ ድረስ አድርሰናል። ባለሙያውም ለዛ ዝግጁ እንዲሆን የማብቃት ስራዎችን እየሰራን ያለው። ምን ያህል ነው ጥናት እየተጠና ተቀባይነታችን ወይም ደግሞ ተደማጭነትና በዚያ ደረጃ ተቀባይነቱ ምን ያህል ነው እየተረጋገጠ እየሄደ ያለው? የሚሰጡ ፊድባክ ከኦዲየንስ እንደገና የሚታዩ ዜናዎችም በተናጠል ዜናዎች ሲጫኑ እኛ ዶት ስትሪም ላይ ታችሁ ከሆነ ከ100 ሺህ በላይ ይታያል አንድ ሲንግል ዜና። አንዱ ፊድባክ ምናምን ምንድነው ማረጋገጫቸው የሚል ሀሳብ ተነስቶ ስለነበር ማለት ዛት ሚንስ አንዱ ፊድባክ የምናገኘው ኢንጌጅመንቱ በማህበራዊ ሚዲያ ላይ ምን ያህል ተቀባይነት እንዳለው እናያለን። በየሳምንቱ ደግሞ በስልክ የሚመጡ የተመልካቾች አስተያየት አሉ። እዛ ላይ የሚሰጡ አስተያየቶች መሰረት እናደርጋለን። ተቋማዊ የሆነ ጥናት ሰፊ እንትን ያስፈልጋል። እሱ ትክክል ነው። አሁን የኢቢሲ ጋዜጠኞች ጠቃላይ ስራ እንቅስቃሴ እንዴት ነው በራሳቸው የኢቢሲ መመሪያ ሩል ኤንድ ሬጉሌሽን መሰረት አድርገው ነፃ ሆነው ነው ወይ የሚሰሩት? ሴንሰርሺፕ የለም ወይ የሚል ጥያቄ አለኝ። በተቋምም ደረጃ ዋና ዋና ሀሳቢዎቻችን ላይ ኦሪንቴሽን ለሁሉም በስልጠና መታገዝ ያለበት በተከታታይ መስጠት ያለበት ነገር እንዳለ ሆኖ ዋና ዋና ሀሳቢዎችና መልእክታችን ምንድን ነው የሚለውን ዊክሊ ዴይሊ በጠንካራ ኤዲቶሪያል እየተመራ ነው ያለው። ዋና ሀሳቢዎቻችንና ምንፈልገው ምንድን ነው የሚለውን ነገር ከተረዳ ከዛ በኋላ ብዙ የቴክኒካል ኤዲቲንግ ካልሆነ በስተቀር በመሰረታዊነት የጋዜጠኛውን የሙያ ነጻነት የኤዲቶሪያል ነጻነት የሚጋፉ አሰራሮች አሉ። ተቋሙ ዘመኑን ያጀ ተጽዕኖ ፈጣሪ ሚዲያ እንዲሆን ለማስቻል የጀመራቸው የለውጥ ስራዎች ተጠናክረው እንደሚቀጥሉም የኢቢሲ ስራ አስፈጻሚ አቶ ቢኒያም ኤሮ ተናግሯል። ሀገር ወካይ ሚዲያ እንደመሆኑ በዛ ደረጃ ብቁ መሆን አለበት። በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ደረጃ ተወዳዳሪ ሚዲያ እንዲሆን ዘመኑን የዋጀ እንዲሆን በፋይናንስ መዳበር አለበት፣ በሰው ኃይል መዳበር አለበት፣ በቴክኖሎጂ መዳበር አለበት። ቀዳሚ ሚዲያ ሆኖ ወደ ኋላ እንዳይቀር ይበልጥ እየቀደመ እንዲሄድ በብዙ መልኩ ተወዳዳሪ እንዲሆን ተፈላጊ እንዲሆን ለማድረግ እየሰራን ነው የምንገኘው። ያን ለማድረግ ግን አሁን ምንሰራቸው ነገሮች የተነሱ አንዳንድ ነገሮች ኢሞሽን ቀደም የተከበረ ምክር ቤት አባል እንዳነሱት ኢሞሽንን ተከትለን እየሄደን ከሆነ ሀገር አንገነባም። ስለዚህ ሚዲያዎች የተመዘኑበት ያለው ሂደት አሁን ለህዝቡ የሚፈልገውን ነው የሚያስፈልገውን ነው መስጠት ያለብን። ይሄ ናሽናል ሚዲያ ነው። ሀገረ መንግስት ግንባታችንን በሚያጠናቅቅ መልኩ ለመስራት እየሄድን እንገኛለን ማለት ነው። የቋሚ ኮሚቴው ሰብሳቢ አቶ እውነቱ አለነ በበኩላቸውም የተቋሙ የሪፎርም ስራዎች ዘመኑን የዋጀም ሚዲያ ለመፍጠር የሚደረገውን ጥረት የሚያግዝ መሆኑን ተናግረው ምክር ቤቱ ለተቋሙ የሚያስፈልገውን ድጋፍ ሁሉ ለማድረግ ዝግጁ መሆኑን ገልጸዋል። ብሔራዊ ጥቅም ላይ መግባባት ላይ መድረስም የምንፈልገውም መሆን ያለበትም ጉዳይ ነው። ሚዲያ አላማ አለው፣ የሚቋቋምበት አላማ አለው። ሚዲያ ዝም ብሎ ያለ አላማ አይቋቋምም። ፓብሊክ ሚዲያ ሲሆን ደግሞ ፓብሊክ ኢንተረስት አለ፣ የህዝብ ጥቅም አለ። የህዝብ ጥቅምን እንዴት አድርገን እናስከብር፣ ገዢ ትርክት እንዴት አድርገን እንገንባ ብላችሁ ማሰባችሁና መቆሚያ ማዕዘናችንን መለየታችሁም ተገቢ ነው። ይህም አዳጊ ነገርና ጥሩ ነገር ተደርጎ መወሰድ አለበት። እንዲህ አይነቶቹ ነገሮች እያየን የጎደሉትን እየሞላን ከሄድን ኢቢሲን ካሰብነውም በላይ ማሳደግ የሚቻል ይመስለኛል። እንዳላችሁት ድጋፍ ይፈልጋል፣ በጀት ይፈልጋል፣ የመንግስትን ትኩረት ይፈልጋል። ይሄ በእኛ በኩል ማድረግ ያለበትን ቋሚ ኮሚቴው ምክር ቤቱም ካለ ለኢቢሲ ምንም ወደፊት ወደ ኋላ የሚልበት ምንም ምክንያት የለውም። እሱ ጋር አቅም ስንፈጥር ሌሎች ሚዲያዎቻችንም ይዞ ይወጣል። ኢቢሲ በቴክኖሎጂና በሰው ኃይል ልማት እየሰራቸው ያሉ ስራዎችና ተጨባጭ ውጤቶች አጠናክሮ ይቀጥላልም ተብሏል። የመደመር መንግስት የተገበረው ሀገር በቀል የኢኮኖሚ ሂሳብ የተጨባጭ ውጤት ካስገኘባቸው ዘርፎች አንዱ የቡና ወጪ ንግድ እድገት ነው። የኢትዮጵያ የቡና ወጪ ንግድ እያስመዘገበ ያለው ፈጣን እድገት ምን ይመስላል? ኢትዮጵያ ከዓለም ቀዳሚዎቹ ቡና አምራችና ላኪዎች አንዷ ለመሆን እየሰራች ያለችው ስራስ ምን ደረጃ ላይ ይገኛል? ማለት ታደለ በተከታዩ ዘገባም ታስቃኘናለች። በዓለም ላይ በልዩ ጣዕሙ ተወዳጅነትን ያተረፈው ኮፊ አረቢካ የተሰኘው የቡና አይነት መገኛው ከኢትዮጵያ ነው። ኢትዮጵያ በቀይ ባህር በኩል በነበራት የንግድ ልውውጥ ነበር ከብዙ ዓመታት በፊት ይህን ቡናዋን ለዓለም ያስተዋወቀችው።
ቡና የኢትዮጵያ የወጪ ንግድ መሰረት ከሆነ ደግሞ በርካታ ዓመታትን አስቆጥሯል። በቅርብ ዓመታት ውስጥ ከቡና ወጪ ንግድ እየተገኘ ያለው ገቢም ከሀገሪቱ አጠቃላይ የወጪ ንግድ ገቢ ከ30 እስከ 40 በመቶ የሚደርሰውን ይሸፍናል። ባለፉት ጥቂት ዓመታት የነበረውን የቡና ወጪ ንግድ ለዚህ በማስረጃነት እንመልከተው። በኢትዮጵያ የቡና ወጪ ንግድ ታሪክ ለመጀመሪያ ጊዜ ከ1 ቢሊዮን ዶላር በላይ ገቢ የተገኘው በ2014 የበጀት ዓመት ነው። 309 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.4 ቢሊዮን ዶላር ተገኝቶበታል። በ2015 የበጀት ዓመት ደግሞ በዓለም አቀፍ ደረጃ የቡና ገበያው የተቀዛቀዘበት በመሆኑ ወደ ውጭ የተላከው ቡና ከ2014ቱ በመጠንም በገቢም ዝቅ ያለበት ነበር። 240 ሺህ ቶን ቡና ወደ ውጭ ተልኮ 1.3 ቢሊዮን ዶላር ነበር የተገኘው። በ2016 የበጀት ዓመት 218 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 1.43 ቢሊዮን ዶላር ገቢ ተገኝቶበታል። ይህ ደግሞ በወቅቱ ከፍተኛው ገቢ ሆኖ ተመዝግቧል። በ2017 ዓ.ም ከቡና ወጪ ንግድ የተገኘው ገቢ ኢትዮጵያ በዘርፉ ትልቅ ተስፋ እንዳላት የተረጋገጠበት ነው። 470 ሺህ ቶን ቡና ወደ ውጭ ሀገራት ተልኮ 2.65 ቢሊዮን ዶላር ገቢ ተገኝቶበታል። በ2018 የበጀት ዓመት 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ለማግኘት ታቅዶ እየተሰራ ነው። በዚህ የበጀት ዓመት የመጀመሪያው ሩብ ዓመት ከ113 ሺህ ቶን በላይ ቡና ወደ ውጭ ሀገራት ተልኮ 762 ሚሊዮን የአሜሪካ ዶላር ሲገኝበት የቡና መዳረሻ ሀገራት ቁጥርም ከ60 ወደ 84 አድጓል። በአሁኑ ወቅት ቡናን ወደ ውጭ ሀገራት በመላክ ከዓለም 5ኛ ደረጃ ላይ የምትገኘው ኢትዮጵያ ባላት የተፈጥሮ ጸጋ ልክ ከቡና ተጠቃሚ ለመሆን ከፍተኛ ስራ እየሰራች ትገኛለች። የቡና ገበያ በዓለም አቀፍ ደረጃ ያለበትን ሁኔታ ብንመለከት ኢትዮጵያ ለውጥኗ መሳካት እየቀረበች መምጣቷን ያሳየናል። ለምሳሌ በዓለም ላይ ከሚቀርበው ቡና 30 በመቶ የሚሆነውን የምትሸፍነውና አንደኛ ቡና ላኪ የሆነችው ብራዚል በየዓመቱ በአማካኝ 2.5 ሚሊዮን ቶን ቡና እየላከች 5 ቢሊዮን ዶላር ታገኝበታለች። ብራዚል ገበያዋን ያሳደገችው ቡናን በብዛት ለዓለም ገበያ በማቅረብ ነው። ከ2.5 ሚሊዮን ቶን ቡና የምታገኘው 5 ቢሊዮን ዶላር ነው። ይህ ደግሞ ከኢትዮጵያ ጋር ሲነጻጸር ኢትዮጵያ የተሻለ አፈጻጸም እንዳላት ያሳያል። ከ470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢ ማግኘቷን ልብ እንላለን። እንደ ኢትዮጵያ ሁሉ ጥሬ ቡናን ወደ ውጭ ሀገራት በመላክ ከዓለም 2ኛና 3ኛ ደረጃ ላይ የሚገኙት ቪየትናምና ኢንዶኔዥያን የመሳሰሉ ሀገራት ዓመታዊ የቡና ገቢያቸው ከ2.5 ቢሊዮን ዶላር አልተሻገረም። በአንጻሩ እንደ ጀርመንና ስዊዘርላንድ ያሉ ሀገራት ደግሞ ቡናን ከኢትዮጵያ ገዝተው እሴት ጨምረው በመሸጥ በየዓመቱ ከ2.6 እስከ 2.9 ቢሊዮን ዶላር ያገኙበታል። ኢትዮጵያ በያዝነው 2018 ከቡና ወጪ ንግድ ለማግኘት ያቀደችውን 3 ቢሊዮን ዶላር ካሳካች ከብራዚል በመቀጠል በቡና ከፍተኛ ገቢ የምታገኝ ሀገር መሆን ትችላለች። ምናልባት ደግሞ ኢትዮጵያ የባህር በር ባለቤትነቷን ማረጋገጥ ከቻለችና ከወደብ ኪራይና ከማጓጓዣ ጋር የተያያዙ ችግሮቿን ከፈታች በቅርብ ዓመታት ውስጥ ትልቋ ቡና ላኪ ሀገር ትሆናለች። ለዚህ ደግሞ የቡናን የምርት ሂደት ማሳደግ፣ የንግድ ሰንሰለቱን ማሳጠር፣ ጥራቱን የጠበቀ ምርት ላይ ማተኮር፣ እሴት ጨምሮ መሸጥና መዳረሻ ሀገራትን ማስፋት እንደሚያስፈልግ የዘርፉ ባለሙያዎች ይመክራሉ። የውጭ ዜና። በሞሮኮ በተከሰተ የጎርፍ አደጋ 37 ሰዎች ሕይወታቸውን አጡ። በአደጋው የተጎዱ ዜጎችን የማፈላለግ ስራ አሁንም እየተሰራ ስለመሆኑ ተገልጿል። ጎርፉ ድንገተኛ በመሆኑ ጉዳቱ የከፋ ሊሆን እንደቻለ የአልጀዚራ ዘገባ ያመለክታል። 1 ሰዓት በዘለቀው ከፍተኛ ዝናብ ሳቢያ ቤቶችና ንግድ ማዕከላት መውደማቸውን የሀገሪቱ የአደጋ መከላከል ተቋም አስታውቋል። ሳፊ በተባለችውና የአትላንቲክ ውቅያኖስን በምትዋሰነው ከተማ በደረሰው የጎርፍ አደጋ ምክንያት መንገዶች፣ ትምህርት ቤቶችና የተለያዩ መሰረተ ልማቶች እንደወደሙ ተዘግቧል። ሞሮኮ በመጪው እሁድም ከባድ የጎርፍ አደጋ ሊገጥማት እንደሚችል ተገልጿል። በመጨረሻም ስፖርት። የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ በሚደረግ አንድ ጨዋታ ሲጠናቀቅ ማንቸስተር ዩናይትድ በሜዳ ኦልድ ትራፎርድ
ቦርማውዝን ያስተናግዳል። ከባለፉት 6 ጨዋታዎች ሁለቱን ብቻ ያሸነፈው ዩናይትድ ባለፉት 6 ጨዋታዎች አንዱንም ማሸነፍ ካልቻለም ቦርንማውዝ ጋር የሚያደርጉት ጨዋታ ምሽት 5 ሰዓት ላይ ይጀመራል። ዩናይትድ ከአንድ ዓመት በኋላ በሊጉ ለሁለት ተከታታይ ሳምንት እስከ 6ኛ ደረጃ ውስጥ ለመቆየት የዛሬውን ጨዋታ ማሸነፍ ይጠበቅበታል። በምሽቱ ጨዋታ ማቲያስ ዴሊትና ሃሪ ማጓየር በጉዳት የማይሰለፉ ተጫዋቾች ሲሆኑ አጥቂው ቤንጃሚን ሼሽኮ ከሳምንታት ጉዳት በኋላ ወደ ሜዳ የመመለስ እድል አለው ነው የተባለው። ማንቸስተር ዩናይትድ በሜዳው ከቦርንማውዝ ባደረጋቸው ያለፉት 2 ፕሪሚየር ሊግ ጨዋታዎችም በሁለቱም ተሸንፏል። ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ከ12 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ድረስ በ3 ክፍል ወደ እናንተ ደርሷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።